ድምጼ ይሰማል ጋይስ? ይሰማል ድምጼ? አዎ ይሰማል። እሺ እንዴት ናችሁ? እያለው ሁላችሁም ስለመጣችሁ ቴንኪው ብለናል። እንግዲህ አንዳንዶቻችሁ ጋር የማይታመን ስራ የምትሰሩ አላችሁ። በቃ በጣም ጂኒየስ ሰዎች አላችሁ። በጣም ጂኒየስ ሰዎች። አንዳንዶቹ ጋር መዳከም ይታያል። አንዳንዶቹ ጋር ሰው ኢንቫይት ማድረግ ላይ እየተዳከማችሁ ይታያል። አንዳንዶቻችሁ የምታመጧቸውን ሰዎች በስርዓት የማትቆጣጠሩ ድክመት ይታያል። ይሄን ሁሉ ደግሞ ሁሉንም አንድ ላይ አጠቅልሎ የማይሰራ ሰውም አለ። ሁሉንም ጠቅሎ ማለት ነው። ይሄን ሁሉንም ጠቅሎ ደግሞ የሚገርም አካሄድ እየሄዱ ያሉት ልጆች አሉ። በጣም የሚሰሩ ልጆችም አሉ ማለት ነው እዚህ ላይ። ስለዚህ ሀላ ላይ ውጤታማ ለመሆን መጀመሪያ ሀላ ላይ መግባት ነው የሚጠበቅባችሁ። ገብታችኋል። ከዛ ሲቀጥል በደንብ መስራት ነው ሀላ ላይ። ስለዚህ ከገባችሁ በኋላ ሀላ ላይ በደንብ ተምራችሁ የሚከብዳችሁ ነገር ጠይቃችሁ እናንተ ውጤታማ ለመሆን መሞከር ነው በመጀመሪያ ማለት ነው። ስለዚህ ያስቸገራችሁ ነገር ወይንም የምትጠይቁት ነገር ካለ ከሱን ጀምር። አቤል ብዙ ነገር እንትን ብሎላችኋል። ጥያቄ የሆነባችሁ ወይንም የምትቸገሩበት ነገር ካለ ጥያቄ ያላችሁ ልጆች ጥያቄ ያለን በሉ። ወንበር ላይ ጥያቄ ያሌላችሁ ሰዎች ይሄ የፕሬዝዳንት ሰላም ነቴ እንዴት ነሽ? የንድ እኔ ወርቅ ስልኬን አስቀምጥልሻለሁ። ደውዪልኝ እሺ። አግሪ ብለሽኛል። ስለ ስራው እንዳስረዳሽ ደውዪልኝ ወይም ደግሞ አውሪኝ። እዚህ ስትመጪ ጻፊልኝ ወይም ደግሞ ስለዚህ ጥያቄ የሆነባችሁ ካላችሁ ጥያቄ ወይንም እንደዛ ነገር ካለ ጥያቄ አለ ይበሉ። መጀመሪያ ወንበር ላይ ያላችሁ ሰዎች ጥያቄ ካላችሁ ለእናንተ እድል እንስጥ። ግራ የገባችሁ ነገር ሀሳብም ካላችሁ ወንበር ላይ ያላችሁ ሰዎች እናንተ ወንበር ላይ ያላችሁ ሰዎች ደግሞ ጥያቄ ካሌላችሁ ተራ በተራ ምን ታደርጋላችሁ? ከስር ትወርዳላችሁ። ይሄ ምንድነው? ገንዘብ የምናገኝበት አይደለም። እንደ አፍሪካ መሪዎች ገንዘብ የምናገኝበት ስላልሆነ ማለት ነው። ስለዚህ ጥያቄ ያላችሁ ስሜ እንትና ነው ጥያቄ ያለን ብላችሁ ቀጥሉ። ምክንያቱም ከእናንተ ውጭ ማንም እንዳያወራ ነው። አድሚን ያለው ማን ነው? ሰዎች ሚዩት የተደረገ ሰው አለ? ጥያቄ ያለው ማለት ነው። ኤርሚ ሚዩት ተደርጓል ይመስለኛል። ኤርሚ ጥያቄ ይኖርሃል ይመስለኛል። ጠይቅ። እንድትመጣ እድሉን ስለተኛ ሰዎች እኔ ምንም አልተሰማኝም። ሰምታችሁታል ያለውን ጥያቄ? የሰማ ሰው አለ? እስኪ ከስር ኮመንት መጻፊያው ላይ ቴክስት አድርግ እስኪ። አይ አልተሰማም። ድምፅ ስላልተሰማ ከስር ጻፈው። ጥያቄን ከስር ጻፈው። ድምፅ አይሰማም፣ በጣም ይቆራረጥ። ከስር ጻፈው። እሺ እሱ ይጽፋል፣ አይሰማም ድምፅ። ለዛ ነው እሱ ይጽፋል። ሌላ ጥያቄ ያለው ሰው ካላችሁ የእሱን ከስር እንቀበላለን። ወንበር ላይ ያላችሁ ከመጀመሪያ ወንበር ጀምሮ ከገናናው ልጅ ጀምሮ ያላችሁ ጥያቄ ያላችሁ ካላችሁ ማይካችሁን አንሱና ከስር ሆናችሁ ጥያቄ ያላችሁ ሰዎች ካላችሁ ከስር ጻፉ። ሄሎ የምትለዋ ላይ ጻፉ። ምንም አይነት ጥያቄ ቢሆን ጻፉ። ቴዳ ጠፍተሃል። ቴዳ ጥያቄን አጠር አድርገህ አንተም ከስር ኮመንት ላይ ጻፈው። ጠፍተሃል። ቴዳ የለም። እሺ ሰዎች በመጀመሪያ ደረጃ ከመጀመሪያው ጥያቄ ልጀምር። ቴዳ ስላሌለ የሀላ ባለቤት ወይም መስራች ማን ነው? ይሄ ጥያቄ አስፈላጊ አይመስለኝም። እኔ ማወቅ ከፈለጋችሁ ነግራችኋለሁ። ሃንግዡን ዩዋን ቴክኖሎጂ፣ ሃንግዡን ኔትወርክ ቴክኖሎጂ የሚባሉ ሰዎች ናቸው ወይንም ድርጅት ነው። ሃንግዡን ዩያን ኔትወርክ ቴክኖሎጂ የሚባሉ ናቸው። ከስር ልጻፍላችሁ። ከስር ልጻፍላችሁ። ከስር ልጻፍ አንዴ። የሀላ መስራች ይሄ ነው ድርጅቱ ማለት ነው። አስፈላጊ ከሆነ ሌላው አመሰግናለሁ። እድል ስለተሰጠኝ አመሰግናለሁ። ሀላ ኢትዮጵያ ውስጥ የወከለው ማን ነው? እሱ በደንብ ብትገልጽልን አመሰግናለሁ። ሀላን ኢትዮጵያ ውስጥ የወከለው ማን ነው?
ሀላን ኢትዮጵያ ውስጥ የወከለው የመጀመሪያው ኔትወርክ ነው የወከለው፣ ኢንተርኔት ነው የወከለው። ወኪላችን ኢንተርኔት ነው፣ ወይንም እኛና ሀላን የሚያገናኘን ኢንተርኔት ነው። ጀስት ጉዳዩን ትንሽ ለማብራራት ዩቲዩብን ኢትዮጵያ ውስጥ የወከለው ሰው የለም። ቲክታክን ኢትዮጵያ ውስጥ የወከለው ሰው የለም። እኛና ዩቲዩብን እኛና ቲክቶክን የሚያገናኘን ኢትዮጵያ ውስጥ የሆነ ድርጅት ተቋቁሞ ሳይሆን በኢንተርኔት አማካኝነት ነው የምንገናኘው። ፌስቡክ ኢትዮጵያ ውስጥ ምን ወኪል የለውም። ፌስቡክ ምክንያቱም ግዴታ በዛ ወኪል በኩል አይደለም የምናገኘው። በዛ ወኪል በኩል ካላገኘ ነው ደግሞ እነኛ ሰዎች ምን ሊሰሩ እዚህ ይመጣሉ ነው። አንድ ተቋም ወይ የሆነ ተቋም ወኪል ወይንም ወኪል ወይ የሆነ ነገር የሚያስፈልገው በአካል የሚደረጉ ነገሮችን ሲሆን ነው። ለምሳሌ ባንኪንግ ኢትዮጵያ ውስጥ አሉ ባንኪንጎች በየቦታው ወኪል አላቸው፣ ቅርንጫፍ አላቸው በየቦታው። ለምንድነው በየቦታው ቅርንጫፍ ያላቸው? ሰውም በአካል ስለሚያስተናግዱ። በአካል ሲያስተናግዱ ሁሉም ምን አላቸው? በየቦታው ወኪል አላቸው ማለት ነው። ወይ ደግሞ የሆነ ሪል የሚሸጡት ነገር ካለ ሪል የሆነ ማለት የሚዳሰስ ነገር የሚጨበጥ የሚዳሰስ ነገር የሚሸጡት የሆነ ነገር ካለ ወኪል ይኖራቸዋል። እዚህ ጋር ሪል የሆነ ነገር የለም፣ ቨርቹዋል ነው እያንዳንዱ ነገር ምንድነው? ቨርቹዋል ነው የሚካሄደው። ምንድነው እዚህ ጋር ያሉት? ቨርቹዋል ነው እያንዳንዱ ነገር። ለምሳሌ የእናንተ ያላችሁ ብር ሪል ሳይሆን ቨርቹዋል ነው። ይሄ የሚዳሰሰው ብር ሳይሆን እዚህ ጋር ያላችሁ ቨርቹዋል ነው። አካውንቴ ላይ 10 ብር ካለኝ ኪሴ አይደለም ያለው፣ ቨርቹዋል ነው ያለኝ። የማይዳሰስ ብር ይዣለሁ ማለት ነው። ብሩ የኔ ነው፣ አዎ አምንበታለሁ፣ ግን የማይዳሰስ ሊይዘው ሊጨብጠው የማልችለው ነገር ነው አሁን ማለት ነው። ከፈለኩ ግን ሄጄ በአካል ያንን ብር ማውጣት እችላለሁ። ከየት? ከሆነ ባንክ ወይ ከሆነ ኤቲኤም ላይ ላወጣው እችላለሁ። እንዴት አድርጌ ነው? ከዚህ ካለኝ ነገር ላይ ባለኝ ማቴሪያል ተጠቅሜ ወይንም በኤቲኤም ሊሆን ይችላል፣ በኖርማል በካርድም ተጠቅሜ ላወጣው እችላለሁ፣ ካርድለስም ተጠቅሜ ላወጣው እችላለሁ አይደለ? ያንን ከዛ ወደ ሪል ቀየርኩት ማለት ነው። ግን እጄ ላይ የነበረው ምንድነው? ሪል ወይንም የካሹ አይደለም። እዚህ ጋርም እንደዛው ነው ያሉት ነገሮች። ኢቨን ሰዎች ዩቲዩብ ላይ ይሰራሉ፣ ቲክታክ ላይ ጌም ጊፍት የሚሰጣቸው አሉ። ኢትዮጵያ ላይ በቲክታክ በእይታ አይከፍልም ታውቃላችሁ። ጊፍት ሰዎች ጊፍት ሲያገኙ አንበሳ ምናምን ያወርዳሉ አይደል? 50% ወስዶ 50ውን ይሰጣል። ያንን ዊዝድሮ ሲያደርጉት ኢትዮጵያ ውስጥ ወኪል ኖሮ በዛ ወኪል በኩል አይደለም ዊዝድሮ የሚደረገው እዛ ጋር ማለት ነው። ገንዘብ ዊዝድሮ ከፈለጋችሁ ዊዝድሮ ታዛላችሁ አይደለ? ዊዝድሮ ለማዘዝ ያንን ዊዝድሮ የሚሰራ ኢትዮጵያ ውስጥ ዊዝድሮ የሚሰራው ማን ነው? ለምሳሌ ከአንዱ ባንክ ወደ አንዱ ባንክ ለመላክ ብትፈልጉ ማን ነው እዚህ ጋር መሀል ላይ ሆኖ የሚሰራው? ኢት ስዊች የሚባል ነው። ግን በአካል እዚህ ጋር እናውቀውም። እኛ ጋር በአካል የለም። የሆነ ቦታ ላይ ኢት ስዊች ቢሮ አለው ወይንም ድርጅቱ ቢሮ አለው፣ በአካል የሚሰራበት ሰርቨሩን የሚያንቀሳቅስበት ቢሮ አለው። አዲስ አበባ ላይ ሊሆን ይችላል። የሆነ ቦታ ላይ ኢት ስዊች የሚባለው አለ። ግን እኔ ከንግድ ባንክ ወደ አዋሽ ለመላክ ከፈለኩ፣ ወደ ዳሽን ለመላክ ከፈለኩ ያ ኢት ስዊች ነው ነገሮችን የሚሰራልኝ። እዚህ ጋር መሀል ላይ የሆነ ሲስተም አለ ያንን የሚሰራ። ያንን ነገር ለመስራት ምን ያስፈልጋል? መሀል ላይ የሆነ ብሪጅ ነገር አለ ማለት ነው፣ ያንኛን ነገሮች የሚያገናኝ። ለምሳሌ አንድ ሰው ከውጪ እኔ ወደ ባይናንስ ዊዝድሮ አደርጋለሁ አይደለ? እኔ ወደ ባይናንስ ዊዝድሮ ሳደርግ ባይናንስ ላይ ይገባልኛል ወይ የሆነ እንትኔ ላይ ይገባልኛል፣ ዊዝድሮ ያደረኩት ያዘዝኩበት ላይ። ወይ ችግር የለውም እኔ ወደ ማስተር ካርድ ነው ያዘዝኩትና ካርድ ላይ ነው የገባው ልበል። ከዛ ከማስተር ካርድ ወይንም ከውጭ ሀገር ወደ ኢትዮጵያ ገንዘብ ይላካል። ወደ ኢትዮጵያ ገንዘብ ለመላክ በምንድን ነው የምልከው? በሰው አይደለም። የሆነ ሐዋላ አለ፣ ላኪ ሐዋላ ድርጅት አለ። ያ ሐዋላ ድርጅት የሆነ ቦታ ላይ እሱም ቢሮ አለው። ኢትዮጵያ ውስጥ ቢሮ የለውም፣ የሆነ ቦታ ቢሮ አለው። ሐላም የሆነ ቦታ ቢሮ አለው፣ ቨርቹዋል ነው የሚሰራው። ኢትዮጵያ ውስጥ ቢሮ የለውም፣ የሆነ ቦታ ቢሮ አለው። ፊሊፒን ላይ ቢሮ የለውም፣ ናይጄሪያ ላይ ቢሮ የለውም፣ የሆነ ቦታ ግን ፋውንደሩ ያለበት ቻይና ላይ ቢሮ አለው፣ የራሳቸው የሚሰሩበት ቢሮ አላቸው። ቲክታክም እንደዛው የሆነ ቦታ ላይ አላቸው ሰርቨር። አሁን ቲክታክ ከብዙ ሀገር ነው ሰርቨራቸውን የሚያዙት። ጀስት እኔ የኢንግላንድ ላይ ሰርቨር ካላቸው እኔ የኢንግላንዱን አክሰስ ካረኩ
እዛ ደግሞ ወደ ሩቅ ምስራቅ ያሉት ደግሞ የቻይናውን አክሰስ ሊያደርጉ ይችላሉ። ወደ ምዕራብ ያሉት ደግሞ አሜሪካ ላይ ሰርቨር ካለ ያንን አክሰስ ያደርጋሉ። እነኚህ አሉ። ይሄኛው የታለ ሰርቨሮች አሉ። እነኛ ሰርቨሮች ያለበት ቦታ ላይ እዛ ጋር በሪል አለ ማለት ነው። ግን ያንንም አክሰስ የምናደርገው በምንድነው? ቨርቹዋሊ ነው እዚህ ጋር ማለት ነው። ሶ ከዚህ አንጻር ብትረዱ ጥሩ ነው። ለምሳሌ ፌስቡክ ኢትዮጵያ ላይ ወኪል አለው። እኔ ፌስቡክ አካውንት ለመክፈት እንዴት ነው የምከፍተው? ክፈቱልኝ ብዬ ብሄድ ቢሮ የላቸው ወይ ፌስቡኬ ሀክ ተደረገ እና ፌስቡኬ ስለተሰረቀ ፌስቡኬ መልሱልኝ፣ ይኸው ሰውዬው እኔ ነኝ የከፈትኩትም በዚህ ነው ብዬ ሄጄ የማመለክትበት ቦታ የለኝም። ቲክታኬ እንደዚህ ሆነ ብዬ የማመለክትበት ቦታ የለኝም። ግን የሚያስፈልገኝን ነገር በከስተመር ሰፖርት አገኘዋለሁ። ሁሉም ከስተመር ሰፖርት ስላላቸው ማለት ነው። የትኛውም ፕላትፎርም ከስተመር ሰፖርት አለው። እሱን ያነኝ የከስተመር ሰፖርቱንም ረን የሚያደርጉ አድሚኒስትሬቶች አሉ በየቦታው ማለት ነው የሚሰሩ እዛ ላይ ሆኑ። እነኛ ሰዎች ከየት ነው የሚሰሩት አላውቅም። ከኢትዮጵያ ነው የሚሰሩት አላውቅም። ከቻይና ነው ከሚድል ኢስት ነው ሰርቨሩን የሚያዙት አላውቅም። ለምሳሌ አሜሪካ ሚሳይሏን ልተኩስ ብትል ከህዋ ላይም ልተኩሰው ትችላለች። ህዋ ላይ ያለው የእሷ ስፔስ ላይ ያላት ሊተኩስ ይችላል። ምድር ላይ ያለው ነገር በሙሉ ቢጠፋ ህዋ ላይ ያለው ሊተኩስ ይችላል። ህዋ ላይ የሆነ ነገር ካላት ማለት ነው፣ ያንን ያያያዘችበት ነገር ካላት፣ ወይንም ደግሞ ኢትዮጵያ ውስጥ የሆነ የሚያዝላት ሰው ካለ ኢትዮጵያ ውስጥ ብቻ ላይ ሊተኩሰው ይችላል። ልክ እነኝም ሰዎች የሆነ ቦታ አሉ፣ ቨርቹዋሊ ነው የሚሰሩት ልክ እንደነኛ ማለት ነው። በእርግጥ ድርጅት ቦታ አላቸው፣ የሆነ ቦታ መስራች አላቸው፣ ቢሮ አላቸው። በዛ ወይ ነው የሚሰሩት እንጂ ቀጥተኛ እዚህ ጋር የሆነ ተወካይ ወኪል የላቸው። ወኪል ካላቸውማ ቨርቹዋል አይደለም የሚሰራው፣ ፌስ ቱ ፌስ ነው የሚሆነው ማለት ነው። የብዙ ሰው ጥያቄ ስለሆነ ነው። ካልተመለሰላችሁ ንገሩኝ እሺ። የኮይን ሴለር ሌቭል የሚጨምረው እንዴት ነው? ኮይን መግዛት የምንችለው እንዴት ይጠበቃል? ኤጀንት ኮይን ሴለር እዚህ ላይ ፍሪ ነው። ቅድም አቤል ሲላችሁ ነበር። እዚህ ጋር ኮይን ሴለር እዚህ ጋር ፍሪ ነው። ለምሳሌ ኮይን ሴለር ማንም ሰው ኮይን ካለው ኮይን መሸጥ ይችላል። እዚህ ጋር ኮይን ካለው ፖይንቱን ወደ ኮይን ቀይሮ ወይንም ከሌላ ኮይን ሻጭ ላይ በጅምላ ገዝቶ መሸጥ ይችላል። ግዴታ ገንዘብ ከፍለ ሴለርነትን አትቀበልም። ሪሴለር ማን ነው? ኤጀንት የሆነ ሰው ሪሴለር መሆን ይችላል። ሪሴለር ማለት ቢግነር ሴለር የሚለው ማለት ነው። እናንተ ላይ ስታንዳርድ የሚላለ ሲኒየር የሚላለ። አሁን ቢግነርን ወደ ስታንዳርድ ለመቀየር $200 ያስፈልጋቸዋል። በአንድ ጊዜ $200 ሪቻርጅ ታደርጋላችሁ። 2 ሚሊዮን ኮይን ሪቻርጅ ታደርጋላችሁ ማለት ነው። $200 በአንድ ጊዜ ከፍላችሁ ሪቻርጅ ስታደርጉ ከስታንዳርድ ከቢግነር ሴለር ወደ ስታንዳርድ ሴለር ከፍ ትላላችሁ። አይ እኔ ስታንዳርድ አልፈልግም $3000 ከፍዬ በአንድ ጊዜ 30 ሚሊዮን ኮይን ተቀብዬ በአንድ ጊዜ ሲኒየር እሆናለሁ፣ ወደ ሲኒየር ማሳደግ እፈልጋለሁ ካላችሁ ይቻላል። በሪቻርጅ ነው። እንዴት ነው ሪቻርጅ የምታደርጉት? ኦንላይን ነው እዚህ ጋር ሪቻርጅ የሚደረገው። ብርህን ለሆነ አካል ሰጥተህ እሱ ሪቻርጅ አድርጎልህ ለአካል ሰጥተህ ምናምን አይደለም። ለምሳሌ ብር ቴሌብር ላይ ገንዘብ አላችሁ እናንተ ቴሌብር ላይ ገንዘብ አላችሁ። ፓኬጅ መግዛት ከፈለጋችሁ ቴሌብር ላይ ያላችሁን ገንዘብ ለእኔ ልካችሁልኝ እኔ መግዛት እችላለሁ። ብሩ ለእኔ ልካችሁልኝ እኔ ፓኬጅ ልሞላለሁ እችላለሁ። አንተ ልካልኝ ግን አያስፈልግም። ቴሌብር ላይ ብር ካለ ራስህ ሪቻርጅ ማድረግ ትችላለህ። እዛው ጋር ራስህ ፓኬጅን መግዛት ትችላለህ። ቮይስም ይሁን የፈለግከውን ነገር ቴሌብር ላይ መግዛት ትችላለህ። ከማንም አትነካከም። ስትከፍል ወዲያው ይሰጣል። በከፈልክበት ቅጽበት ክፍያው ተቀነሰበት ባለ ቅጽበት ፓኬጅን ይሰጣል አይደል ቴሌብር ላይ። ወይንም ደግሞ ባንክ ላይ የሆነ አካውንት አስገብተህ በዛ ስለዛ ሰውዬ ላክ ስትልክ ፓስወርድን አስገብተህ ጨርሳል ልካልበስ ብሎ ሰክሰስ ብሎ ደረሰኝ እዛ ጋር ሲያሳየ ያ ብር ኢሚዲየትሊ ከአንተ ላይ ተቀንሷል እንጂ ማንም አልገባም። ሲስተሙ ነው እየሰራ ያለው። እዚህ ጋርም ቀጥታ ሪቻርጅ የምታደርጉበት አማራጮች አሉ። ዩኤስዲቲ አድሬሶች አሉ። ያው ተመራጭ እነሱ ናቸው የሚሆኑት ኢትዮጵያ ላይ ማለት ነው። ዩኤስዲቲ አድሬሶች ዩኤስዲቲን ሰፖርት የሚያደርጉ ብዙ ፕላትፎርሞች አሉ ታውቃላችሁ። በዩኤስዲቲ አድሬስ ወስዳችሁ ሪቻርጅ የምታደርጉበት ከዚህ አድሬስ ትወስዳላችሁ። እዛ ጋር ፔይ አድርጋችሁ ሰክሰስ ሲላችሁ ኢሚዲየትሊ እሱ ሰክሰስ ባላችሁ ታይም እዚህ ጋር ይገባል ማለት ነው።
አይ ዩኤስዲቲ አድሬሱን ከምንጠቀም ደግሞ ባይናንስም አንዱ ዩኤስዲቲን ሰፖርት የሚያደርግ ነው። ግን እናንተ ባይናንስ ካላችሁ ቀጥታ በባይናንስ ደግሞ እዚህ ጋር ባይናንስ መርጣችሁ አማውንት መርጣችሁ ሪቻርጅ ስትሉት ቀጥታ ወደ ባይናንሳችሁ ይሄዳል። ሊንኩ ቀጥታ ወደ እናንተ ባይናንስ ይዟችሁ ይሄዳል። ወደ እናንተ ባይናንስ ይዟችሁ ሄዶ መጠኑን አምጥቶ ክፈል ይልሃል። ያንን ከፍለ እዛ ጋር የሚደረጉ አውተንቲኬሽኖችን ጨርሰ ባይናንስ ላይ ልክ ሰክሰስ ሲል በዛችሁ ቅጽበት የከፈልከው መጠን $200 ጀምሮ 200 $1000 $3000 እያላችሁ የፈለጋችሁትን ያህል እዛ ጋር ሪቻርጅ ስታደርጉ ባሉት አማራጮች ልክ እዛ ጋር ሰክሰስ ባላችሁ እዚህ ጋር ኮይናችሁ ይገባል። እዛ ልክ ቴሌብር ላይ ብሩ ተቀንሷል ገዝተሃል ሲል ፓኬጁ እንደሚደርስ ወዲያው እዚህ ጋር የሚደርሳችኋል። በዛ አማራጭ መግዛት ትችላላችሁ። ከሴለር ወይ መግዛት ትችላላችሁ። ሴለር ከፈለጋችሁ ደግሞ ከፕላትፎርሙ መግዛት ትችላላችሁ። በእናንተ ፍላጎት ነው ይሄ ነገር የሚወሰን። ከጎግልም መግዛት ትችላላችሁ። ግን ፕሊስ ከጎግል ባትገዙ እኔ እመክራችኋለሁ። ከጎግልም አማራጭ ስላለ፣ ምክንያቱም ከጎግል ስትገዙ ፍሮዝ ይደረጋል። ለተወሰነ ቀናቶች ፖይንታችሁን ፍሮዝ ያደርግባችኋል። ከጎግል የተገዛን ከጎግል ሪኮመንድ አይደረግም። አማራጩን አስቀምጠውታል፣ ግን ሪኮመንድ አይደረግም። ሌላ ጥያቄ ያለው ሰው አለ? እሺ ዛህራ ቀጥያ ጥያቄ ነበር። አንዴ ዛህራ ትቀጥላላችሁ። እሺ ቤተሰብ ሰላም ብያለሁ። መጀመሪያ ሰላም ብለናል። ጥያቄ አንድ ሰው ለራሱ አንድ ኤጀንት ለራሱ ሆስት ነው ከተባለ ያ ኤጀንት ከሆስት ልጆቹ የሚያገኘውን ኮሚሽን ያክል ከራሱ ያገኛል ወይ ተብዬ ተጠይቄ ነው። እሺ ዛህራ ይሰማሻል? አዎ ይሰማኛል። እሺ ጥያቄ ይመስለኛል። አሁን አንድ ሆስት አንድ ኤጀንት ለራሱ ሆስት ነው። አዎ ለራሱ ሆስት ከሆነ እኔ ከሆስቲ የማንኛውም ኮሚሽን የማገኘውን ያክል ከራስ ያገኛለሁ ወይ? እስኪ ጥያቄውን አብራሪ እስኪ። ውስብስብ ሆነ። እሺ ለምሳሌ እኔ ሲውኝ 8% የሚከፈለኝ ከሆነ ሆስት ልጅን ኤክስቼንጅ ባስደረገው ከሱ የማገኘው ኮሚሽን አለ። ያንን የሚያክል እኔ ራሴ ኤክስቼንጅ ባረግ ከራሴ ያንን የሚያክል ኮሚሽን አገኛለሁ ወይ? ኦኬ ጥሩ። እዚህ ላይ አሁን ምንድነው የሚባለው ይሄ የኮሚሽን ስርዓቱ ከዲ እስከ ኤስ ነው፣ ሱፐር ማለት ነው። እና እዚህ ጋር ምን አለ መሰላችሁ አንድ ሆስት ለራሱ አንዳችም ኮይን ወይም ፖይንትም አያገኝም በኮሚሽን ማለት ነው። ለራሱ ጊፍት ሲያደርግ ምንም አይነት ኮሚሽን አያገኝም። ግን አንድ ኤጀንት ዲ ከሆነ ግን ለራሱ 4% ነው። ዲ ማለት 4% ነው። እና ለራሱ ጊፍት ሲሰጥ ጊዜ ኮሚሽን ያገኛል። ምክንያቱም ለራሱ ሆስት ስለሆነ ስንት ነው የሚያገኘው? 4 ነው የሚያገኘው። 4% ያገኛል ማለት ነው። ቢም እንደዛው፣ ሲም እንደዛው 8 ነው። ለራሱ ጊፍት ከሰጠ 8% ኮሚሽን ያገኛል ለራሱ ከራሱ ማለት ነው። ቢም እንደዛው 12%፣ ኤም እንደዛው 16% ያገኛል። 20% ሱፐር ግን 20% ለራሱ አያገኝም። እዚህ ጋር ልዩነቱ ኤስ ሌቭል ብቻ ነው። ኤስ ሌቭል አይሰማም፣ በደንብ አይሰማም። ይሰማል። ትንሽ ያቆራርጣል። ኔትወርካችሁ ነው። እሺ ችግር የለውም። ሰዎች ስለሚደግሙላችሁ ችግር የለውም። ኤስ ሌቭል ግን 20% ነው። እኔ አሁን 20% ነኝ። እኔ ለራሴ አሁን 100,000 ፖይንት ጊፍት ብሰጥ ለራሴ ወይም ሌላ ሰው ቢሰጠኝ እኔ የማገኘው 16% ብቻ ነው። 4% አላገኝም። 4% የኔ አይደለም። ለምን ካላችሁኝ ህጉ ነው፣ የፕላትፎርም ህግ ነው። ኤስ ሌቭል ብቻ ነው ለራሱ 20% ማግኘት የማይችለው፣ ግን ደግሞ 16 ማግኘት ይችላል። 4% ተቀንሶ ማለት ነው። እና ሁላችንም ከዲ እስከ ኤጀንቶች ማለት ነው፣ ሆስት ሳይሆን ኤጀንቶች
ለራሳችን ሆስት ስለሆንን እናገኛለን። ለዲ እንደ 100 ነው 4%፣ ለሲም እንደዛው 8፣ ለቢም እንደዛው 12፣ ለኤም እንደዛው 16፣ ለሱፐር ግን 16 ነው። ከኤ ጋር ተመሳሳይ ነው ማለት ነው። ግልጽ ነው ዛሬ እዚህ ጋር ግር ያላችሁ ነገር ካለ ግልጽ ነው ለኔ ግልጽ ነው። አመሰግናለሁ። እሺ ሌሎች ጥያቄዎች ካሉ ይሄ ፕላትፎርም ከጀመርኩ 9 ቀን ነው። በተወሰነ መልኩ አሰራሩ የገባኝ ይመስል ሰዎች ሀላ ሰዎች የታደላችሁ ነው። ሀላ የመጀመሪያችሁ ነው የሆነ ሰዎች ለምሳሌ ሀላ የመጀመሪያው የሆነ ሰው እዚህ ጋር አቤል አለ። የመጀመሪያውን ስለሌላ ፕላትፎርም ምንም የሚያውቀው ጉዳይ የለም። ምንም እናንተ የታደላችሁ ሰዎች ናችሁ። ሀላ የመጀመሪያችሁ ከሆነ ማለት ነው። አቤል የመጀመሪያ ሆኖ ግን ማንም የማይደርስበት ኤጀንት ነው እዚህ ላይ በምንም ነገር ማለት ነው። ስለዚህ የመጀመሪያ ከሆነ እዚህ ጋር ችግር የለም። የመጀመሪያ የሚሆን አይሆንም። 9 ቀን ሆኗል። ኤክስቼንጅ አድርገዋል። አይቻለሁ፣ እያየው ነው። ምንድነው ቀጣዩ ማድረግ ያለባችሁ? ኤጀንት ነው። ሀላ ላይ በጣም አዋጩ ስራ ምንም አይነት ኢንቨስትመንት ያሌለው ኢንተርኔት እና ስልክ ካላችሁ ጊዜ ካላችሁ ገንዘብ ሳታወጡ የምትሰሩበት በኤጀንትነት ነው። መጀመሪያ ስለ ፕላትፎርሙ በደንብ ተረዱ። ከኤጀንቶቻችሁ ማለት ነው። ቀላል ነው። እያንዳንዷን ነገር በደንብ እየገባችሁ ነገር ምንድነች ጠይቁ። እችኛዋስ ምንድነች? ያችኛዋስ ምንድነው? ጠይቁ። ግን እንደኔ ለጥያቄ እንዲያመቻችሁ መጀመሪያ ስለ ሀላ ስለ ሁሉም ነገር የተሰሩ ቪዲዮዎች አሉ ቴሌግራም ላይ። እነኛን ቪዲዮዎች አይታችሁ ለጥያቄ እንዲመቻችሁ አሪፍ ነው። ጌች እስኪ ሁሉንም ሚውት አድርግ። ይሁን የሚያስተጋባ ሰው አለ። አይ ቲንክ ኔትወርክ ከዞት ይሆን እንዴ? ሁሉንም ሚውት አድርጋችሁ። ስለዚህ ለጥያቄ እንዲያመቻችሁ ወይንም ፕላትፎርሙን የበለጠ ለመረዳት የምትጠይቁትንም ሰው ላለማስቸገርም ቶሎ ምን የሚላችሁ ነገርም ግልጽ እንዲሆንላችሁ መጀመሪያ የሆነች ሂንት ነገር ይዛችሁ መጡ ጥሩ ነው። ቴሌግራሙ ላይ ካላችሁ እርግጠኛ ነኝ ትኖራላችሁ ብዬ ስለ ሀላ ስለ ሁሉም ነገር ቪዲዮ ተሰርቷል። ያልተሰራ ያልተዳሰሰ ነገር ካለ ደግሞ በዚህ ጉዳይ ላይ አልተሰራም ብላችሁ ጠይቁን፣ እንሰራለን። በደንብ አብራርተን እንሰራለን ብዙ ቪዲዮዎች። እነኛን ቪዲዮዎቻቸው ከዛ ሁሉም አይነት ቪዲዮ አለ። ከዛ መታችሁ እዚህ ጋር እንደዚህ ነገር አይቻለሁ እና ግልጽ አይደለም ብላችሁ መጠየቅ ነው። ኤጀንቶቻችሁን በደንብ ያስረዷችኋል። ስለዚህ ሀላን በደንብ ካወቃችሁት ሰዎችን ማምጣት ነው ወደ እናንተ። ሰዎችን እንዴት እናመጣለን፣ እንዴት ኢንቫይት እናደርጋለንም ሁሉንም ነገር ቪዲዮ ላይ ታያላችሁ። እዚህም ይነግሯችኋል አብራርተው። እናንተ ቪዲዮ ላይ ባያችሁት መሰረት ገብታችሁ ፕራክቲስ ታደርጋላችሁ። ያ ቪዲዮ ላይ ያለው ነገር እዚህ ጋር ላይ ይሰራል አይሰራም የሚለው ማለት ነው። እንደዛ ካደርጋችሁ በኋላ ሀላ ላይ ኤጀንት ሆናችሁ ሰዎችን በደንብ ታስገባላችሁ ወደ እናንተ ስር። ለማስገባት ደግሞ መጀመሪያ በደንብ መማር አለባችሁ፣ ማወቅ አለባችሁ፣ መጠየቅ አለባችሁ መጠቁት። እንደዛ ካደረጋችሁ በኋላ ቀጣይ ወዴት ነው የምትሄዱት? ሰዎችን ኢንቫይት ወደ ማድረግ ወደዚህ ታመጣላችሁ። ኢንቫይት አድርጋችሁ እነኛን ሰዎችን ማስተማር ግዴታ አለባችሁ። ምክንያቱም እናንተ ሳታውቁ ሌላ ማያውቅ ሰው ብታመጡ አንተ የማታውቀው ሰፈር ለምን አመጣኸኝ ነው የሚለው። መጀመሪያ አንተ የት ታውቀዋለህ ነው የሚላችሁ። ስለዚህ መጀመሪያ ወቁት። ከዛ ሰዎች የፊት አሻራ ሰጥተው ቤታቸውን ከፍተው 7 ቀን ሲሞላችሁ እናንተ ኤክስቼንጅ አድርጋችኋል አይደል? እነሱም እንደዛ ኤክስቼንጅ ያደርጋሉ። መጀመሪያ ሀላ ላይ ስትመጡ ገንዘብ ታርጌት አይደለም የሚደረገው። ሀላ ላይ ለምሳሌ የሆነ ቦታ ድንገት እንደሄደ የትኛውንም ስራ ድንገት እንደጀመረ ቀጥታ ብር አይደለም የሚያገኘው። መጀመሪያ ወደ ስራ ዓለም ውስጥ ይገባል። ስለ ስራው ትማራለህ። ለምሳሌ አንድ ሰው ተመርቆ ስራ ለማግኘት ስንት ዓመት መልፋት አለበት? በትንሹ 18 ዓመት መልፋት አለበት። በትምህርት ላይ ማሳለፍ አለበት። ዝም ብሎ ምንም ያልተማረ ሰው ዝም ብሎ ተነስቶ ቀጠሩኝ ብሎ የሆነ መስሪያ ቤት ቢሄድ ምን ብለው ነው የሚቀጥሩት? አይቻልም። እንደዚህ ያስፈልጋል። እዚህ ላይም መጀመሪያ እናንተ ግቡ፣ ስለ ፕላትፎርሙ ወቁ። ከዛ እናንተ አንደኛ ብቻችሁን የምትሰሯት ታስክ አለች። እሷ ግን በቂ አይደለችም። ምክንያቱም ጀስት አንድ እጅ እንደማያጨበጭበው ብቻውን ማለት ነው። ሰዎችን አስገብታችሁ ከተማራችሁ እነሱን ታስተምራላችሁ። እነሱም እየሰሩ ኤክስቼንጅ እያደረጉ እናንተ ባስተማራችኋቸው መጠን ደግሞ እነሱም ያመጣሉ ሌላ ሰው። እናንተ ያመጣችኋቸው የእናንተ ልጆች ናቸው። የእናንተ ልጆች ደግሞ ሌላ ሰው ሲያመጡ የእናንተ የልጅ ልጅ ይሆናሉ።
ልክ እንደ እውነተኛ ዝርያ እየተባዛ ይሄዳል። የእናንተ ይሄን ቲማችሁ እየተባዛ ሄዶ ሁሉም ጎበዝ ሰራተኞች ከሆኑ ገንዘብ ያገኛሉ። መጀመሪያ ጎበዝ ሰራተኛ ገንዘብ ያገኛል። ያ ጎበዝ ሰራተኛው ገንዘብ ካገኘ ደግሞ አንተም ታገኛለህ። ለምን? ያንተ ዘር ላይ ስላለ ማለት ነው። እሱ ነገር በጣም አዋጭ ነው። ለምሳሌ እኔ በስሬ ከ60 ሺህ ህዝብ በላይ አለኝ በእኔ ስር። እኔ ያመጣሁት አይደለም። እኔ እንትናን አመጣው እንትናን አመጣው እንትናን አመጡ። እንደዛ እያለ እናንተ ጋር ደርሷል። ከእናንተም ጋር እኔ እጠቀማለሁ ማለት ነው እስከናንተ ድረስ። ስለዚህ ኔትወርኩ እንደዚህ የሚሄድ ነው። እዚህ ላይ በደንብ ለመስራት በደንብ መማር ነው። የተማራችሁትን ከዛ ምን ላይ መዋል ነው? ተግባር ላይ መዋል ነው። በወሬ መተው ብቻ ሳይሆን አሁን ያስቸገረን በወሬ የሚተው ናቸው። በወሬ መተው ሳይሆን ተግባር ላይ መዋል ነው። እዚህ ፕላትፎርም ላይ ስትሰሩ ደግሞ ስለ ፕላትፎርሙ ከተማራችሁ በኋላ ደግሞ የፕላትፎርሙን ህግ ማክበር አለባችሁ። የዚህን ፕላትፎርም ህግ ማክበር አለባችሁ። ምክንያቱም የፕላትፎርሙን ህግ ካላከበራችሁ እዚህ ጋር ልቀጥሉ አይችልም፣ ትባረራለን። የሆነ መስሪያ ቤት ገብተህ የመስሪያ ቤቱን ህግ ካላከበረ ኢቨን እናንተ ቤት ውስጥ እኔ አባቴ ቤት ውስጥ ካለው የአባቴን ህግ ካላከበሩ ያበረኛል። ማንም ያበራሃል ጥሩ ካልሆንክ ማለት ነው። ልክ እዚህም እስኪ ሚዩት ቴዳ ሚዩት አንሳና ሚዩት አድርግ እንደገና ያንተ ድምጽ ይመስለኛል። ስለዚህ ፕላትፎርሙን በደንብ ካወቃችሁት እስከነ ህጉ ነው ማወቅ ያለባችሁ። ህጉ ምንድነው? አንደኛ እዚህ ጋር ሃይማኖታዊ ነገር አይፈቀድም። ሃይማኖታዊ ቲክታክ ላይ ማስቸግሯል። አንዱን ይሳደባል። ከዛ ሰው ያጋድላሉ እነሱ ሌላ ቀጥቆች ነው። ሃይማኖታዊ ነገር አይቻልም። የትኛውንም ሃይማኖት ቅዱሳዊ ሃይማኖትም ይሁን ሰይጣናዊ ሃይማኖትም የተከለከለ ነው። ወደ 7ኛ ሰማይ ነው የሚልኳችሁ እንደዚህ አይነት ነገር ብታደርጉ አይቻልም እዚህ ጋር። ሁለተኛ ብሔር ተኮር ነገርም አይቻልም። ሃይማኖት ተኮርም ብሔር ተኮርም አይቻልም እዚህ ጋር። ሶስተኛ ሴክሹዋሊዝም ነገር አይቻልም። አራተኛ የጥላቻ ስድቦች ምናምን በፍጹም አይቻልም። አንድና እንደዚህ ጋር በፍቅር ነው የምንሰራው። አንተም በፍቅር ትሰራለህ፣ እኔም በፍቅር እረዳሃለሁ። ያንተም ልጅ እንደዛ ይሰራል።